ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 25 2018 ዓ.ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን ተረከበች። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በነዳጅ ማደያዎች ቅድሚያ አገልግሎት የሚያገኙ ተቋማትን ይፋ አደረገ። ወደ ውጭ ስናልፍ የመንግስታቱ ድርጅት የሆርሙዝ ወሽመጥን ለመጠበቅ በቀረበ የውሳኔ ሀሳብ ላይ ድምጽ ሊሰጥ መሆኑ ተሰማ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን ተረከበች። ኢትዮጵያ ለሚያዝያ ወር 2018 ዓ.ም የሚቆየውን የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተዘዋዋሪ ሊቀመንበርነት መረከቧን የውጭ ጉዳይ ሚኒስቴር አስታውቋል። ይህም ሀገሪቱ በ2017 ዓ.ም ሚያዝያ ወር ላይ ወደ ምክር ቤቱ ከተመለሰች በኋላ አካሉን ስትመራ የመጀመሪያዋ ነው ተብሏል። ሚኒስቴሩ እንዳስታወቀው ኢትዮጵያ የምክር ቤቱን አጀንዳዎች የመምራት ስራዋን በይፋ የምትጀምረው መጋቢት 29 ቀን 2018 ዓ.ም ሲሆን በእለቱም የስልጣን ዘመኗን መጀመር ለማብሰርና አዲስ የተመረጡ አባላትን ለመቀበል የሰንደቅ ዓላማ የመስቀል ስነ ስርዓት ታከናውናለች። ኢትዮጵያ በሊቀመንበርነት ቆይቷ የተለያዩ አገራዊና የሰላምና ጸጥታ ጉዳዮችን፣ የተወሰኑ ሀገራትን ሁኔታዎችና ሰፊ ጭብጥ ያላቸውን አጀንዳዎች በሚመለከት ውይይቶች ላይ አመራር ትሰጣለች ተብሎ ይጠበቃል። ምክር ቤቱ እንደ አውሮፓውያን አቆጣጠር በ2004 ከተመሰረተ ጀምሮ ኢትዮጵያ አባል ስትሆን በ2017 ዓ.ም ዳግም ከመመረጧ በፊት ለአራት የስራ ዘመናት በምክር ቤቱ ውስጥ አገልግላለች። ባለፈው ዓመት የካቲት 5 ቀን 2017 ዓ.ም የአፍሪካ ህብረት ዋና መስሪያ ቤት በሚገኝባት አዲስ አበባ በተካሄደው 46ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ በተካሄደ ምርጫ ኢትዮጵያ በምክር ቤቱ ውስጥ መቀመጫ ማግኘቷ ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ምርጫው ኢትዮጵያ ለአህጉራዊ ሰላም፣ ደህንነትና ልማት የምታበረክተውን አስተዋጽኦ የሚያረጋግጥ መሆኑን ገልጾ ነበር። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮችንና ከፍተኛ ውሳኔ ሰጪዎችን ያቀፈው የስራ አስፈጻሚ ምክር ቤቱ በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን ለማስቆም የቀረበ ረቂቅ ስምምነትን፣ የአፍሪካ የምግብ ደህንነት ኤጀንሲ ምስረታንና በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር ያሉ የዲጂታል ንግድ ደንቦችን ጨምሮ በሌሎች ቁልፍ የህግና የፖሊሲ ጉዳዮች ላይ መክሯል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በነዳጅ ማደያዎች ቅድሚያ አገልግሎት የሚያገኙ ተቋማትን ይፋ አደረገ። ቢሮ በመካከለኛ ምስራቅ በተከሰተው ቀውስ ምክንያት የተፈጠረውን የነዳጅ እጥረት ለመከላከል በነዳጅ ማደያዎች ቅድሚያ አገልግሎት የሚያገኙ ተቋማትን ይፋ አድርጓል። በዚህም መሰረት ለነዳጅ አጓጓዥ ተሽከርካሪዎች ወይም ቦቴዎች፣ ለከፍተኛ አምራች ኢንዱስትሪዎች፣ መሰረታዊ የምግብ ፍጆታ ምርቶችና የኤክስፖርት ምርቶችን የሚያመርቱ ግንባታ ላይ ላሉና ትኩረት ለሚሰጣቸው የመንግስትና የግል ፕሮጀክቶች፣ ለደረቅ ጭነትና ለግንባታ ቁሳቁስ አጓጓዥ ተሽከርካሪዎች ገበያ ለማረጋጋት የግብርናና ኢንዱስትሪ ፍጆታ ምርቶች የሚያጓጉዙ ተሽከርካሪዎችን ይጨምራል። በተጨማሪም ለግብርና ማሽነሪዎች ወይንም ትራክተሮች፣ ለሀገር አቋራጭ የህዝብ ማመላለሻ ተሽከርካሪዎች፣ ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች፣ ለህብረተሰብ አገልግሎት ሰጪ ተቋማት፣ አምቡላንስ፣ ቀዶ ጥገና የሚሰሩ ተቋማት፣ መብራት እንዲሁም እንደ አስፈላጊነቱ በንግድ ቢሮ እየቀረበ በግብረ ኃይል የታየ ውሳኔ ሲሰጥ የሚጨምር መሆኑን ቢሮ ገልጿል። የትግራይ ክልል የመጀመሪያ ዙር የባለድርሻ አካላት የአጀንዳ ማሰባሰብ የምክክር መድረክ ስኬታማ መሆኑን ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የትግራይ ክልል የመጀመሪያው ዙር የባለድርሻ አካላት የአጀንዳ ማሰባሰብ የምክክር መድረክ ስኬታማ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን የትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት የመጀመሪያ ዙር ከመጋቢት 23 ቀን 2018 ዓ.ም ጀምሮ በአዲስ አበባ ሲካሄድ ቆይቷል። በመጀመሪያው ዙር የተሳተፉ የትግራይ ክልል ባለድርሻ አካላት ያጠናከሩትን አጀንዳ ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት የአጀንዳ ማሰባሰብ መድረኩ በሁሉም አካባቢዎች በተደረጉ ስነ ዘዴዎች መካሄዱን ገልጿል። መድረኩ ስኬታማ መሆኑን ጠቁመው ለመድረኩ ስኬት አስተዋጽኦ ላደረጉ አካላት ምስጋና አቅርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በበኩላቸው በመድረኩ
ከ700 በላይ ተሳታፊዎች የታደሙ ሲሆን በርካታ ሀሳቦች መንሸራሸራቸውን ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዮናስ አዳዬ የትግራይ ክልል የባለድርሻ አካላት የመጀመሪያው ዙር የአጀንዳ ማሰባሰብ በስኬት መጠናቀቁን ጠቅሰው በቀጣይም የአጀንዳ ማሰባሰብ መድረክ እንደሚኖር መግለጻቸውን ኢዜአ ዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ የትግራይ ክልል የባለድርሻ አካላት የመጀመሪያው ዙር የአጀንዳ ማሰባሰብ በስኬት መጠናቀቁን ጠቅሰው በቀጣይም የአጀንዳ ማሰባሰብ መድረክ እንደሚኖር መግለጻቸው ተዘግቧል። ነጋዴዎች የታተሙ QR ኮድ የታከለባቸው ደረሰኞቻቸውን በወቅቱ እንዲወስዱ ተጠየቀ። የአዲስ አበባ ገቢዎች ቢሮ ነጋዴዎች የሚጠበቅባቸውን የእጅ በእጅ ሽያጭ ደረሰኞች በተመረጡ ማተሚያ ቤቶች ሚስጥራዊ QR ኮድ ታክሎባቸው እንዲታተሙ ማድረጉ ይታወሳል። ይሁን እንጂ ነጋዴዎች በተቋሞቻቸው ስም የታተሙ ሕጋዊ ደረሰኞችን በጊዜው እየተረከቡ አለመሆኑን ቢሮ አስታውቋል። በመሆኑም ነጋዴዎች ደረሰኞችን በአግባቡ ተረክበው ስራ ላይ አለመዋላቸው የተቋሙ ስራ ገለ መሆኑን ቢሮ ገልጿል። እንደ ቢሮ መረጃ የታተሙ ደረሰኞቻቸውን ያልወሰዱ ነጋዴዎች በአፋጣኝ እንዲረከቡ እየተደረገ እንደሚገኝ ተጠቁሟል። ቀደም ሲል ያጋጠመው የደረሰኝ ህትመት መዘግየት ችግር ለመፍታት ከብርሃንና ሰላም ማተሚያ ቤት እንዲሁም ከፌዴራል ገቢዎች ባለስልጣን ጋር በቅንጅት እየተሰራ እንደሆነ ቢሮ አክሏል። በመጀመሪያው ዙር የደረሰኝ ህትመት አጋጥሞ የነበረው ችግር በመቅረፉ በአሁኑ ወቅት በህትመት ረገድ የሚስተዋል ችግር የለም ተብሏል። በመሆኑም ነጋዴዎች የታተሙ ደረሰኞችን በወቅቱ ባለመረከባቸው ምክንያት ሊፈጠር የሚችለውን የታክስ አስተዳደር ጉድለት ለመከላከል ቢሮ የክትትል ስራውን አጠናክሮ እንደሚቀጥል ቢሮ አረጋግጧል። ደረሰኞችን በወቅቱ መረከብና ለግብይት መጠቀም ለታክስ ስርዓቱ መሳለጥ ወሳኝ መሆኑም ተመላክቷል። ከኢትዮጵያ ጋር የ10 ቢሊዮን ዶላር የኢንቨስትመንት ስምምነት የተፈራረሙ የቻይናው ሚንግ ያንግ ግሩፕ በቀጣይ ሳምንታት የኢንቨስትመንት ፈቃድ እንደሚወስድ ተገለጸ። በአራተኛው የኢንቨስት ኢን ኢትዮጵያ ፎረም ላይ ከኢትዮጵያ ጋር የ10 ቢሊዮን ዶላር የኢንቨስትመንት ስምምነት የተፈራረሙ የቻይናው ግዙፍ ኩባንያ ሚንግ ያንግ ግሩፕ በሚቀጥለው ሳምንታት የኢንቨስትመንት ፈቃድ ወስዶ ወደ ስራ እንደሚገባ የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽኑ እንዳመላከተው የኩባንያው ከፍተኛ የስራ ኃላፊዎች በፍጥነት ወደ ስራ መሰማራት በሚችሉበት ሁኔታ ላይ ከኢንቨስትመንት ኮሚሽን፣ ከኢትዮጵያ ኤሌክትሪክ አገልግሎትና ከኢትዮጵያ ኤሌክትሪክ ኃይል ከፍተኛ የስራ ኃላፊዎች ጋር በጋራ ተወያይተዋል። የተደረሰው ስምምነት ሙሉ በሙሉ ወደ መሬት ወርዶ ውጤታማ እስከሚሆን ድረስ አስፈላጊውን የቅርብ ክትትልና ድጋፍ አጠናክረን እንቀጥላለን ሲል የኢትዮጵያ ኢንቨስትመንት ኮሚሽን በዘርፉ ለሚሰማሩ ኢንቨስተሮች ያለውን ዝግጁነት ገልጿል። ሚንግ ያንግ ግሩፕ በታዳሽ ኃይል፣ በሃይድሮጅን እና በግሪን አሞኒያ ምርት ዘርፎች ላይ ትኩረትን አድርጎ የሚንቀሳቀስ ኩባንያ ነው። ኩባንያው በአራተኛው ኢንቨስት ኢን ኢትዮጵያ ፎረም ላይ ከተፈረሙትና በድምሩ 13.1 ቢሊዮን ዶላር ካስመዘገቡት 7 ስምምነቶች መካከል ከፍተኛውን የ10 ቢሊዮን ዶላር ድርሻ የያዘ መሆኑ ይታወሳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ፕሬዚዳንቱ ፑቲን ከግብፁ የውጭ ጉዳይ ሚኒስትር አብደላቲ ጋር በሞስኮ ተወያዩ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ ጋር በመካከለኛው ምስራቅ ጦርነትና በኢኮኖሚ ትብብር ላይ የተኮረ ውይይት አድርገዋል። ፑቲን በቀጠናው ያለውን ሁኔታ ለማረጋጋት በአቅማችን ያለውን ሁሉ ለማድረግ ዝግጁ ነን ብለዋል። አክለውም መንግስታቸው ከግብፅ ጋር የምግብ አቅርቦትን በተለይም የሩሲያ
የሩሲያ እህልን በማሳደግ ረገድ እንዲሰራ መመሪያ የሰጡ ሲሆን ሩሲያ በምርት ሰብልም ሆነ ወደፊት በኖሩ አቅርቦቶች ላይ ምንም አይነት ችግር የለባትም ሲሉ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ሩሲያ ለኢነርጂና ለምግብ ዋስትና ለምታደርገው ድጋፍ ፑቲንን ያመሰገኑ ሲሆን በስንዴና በእህል ግብይት ላይ ያለውን ቀጣይነት ያለው ትብብር ላይ ትኩረት አድርገዋል። ባድር አብዱላቲ ግብጽ በጥቅምት ወር በሚካሄደው የሩሲያ አፍሪካ ጉባኤ ላይ ለመሳተፍ ማቀዷን አረጋግጠው እስከዚያው ድረስ የቀጠናው ውጥረት ይረግባል የሚል ተስፋቸውን ገልጸዋል። የፑቲንና የአብደላቲ ስብሰባ የተካሄደው ሞስኮ በቀጠናው ካለው ግጭት ጋር ተያይዞ በመካከለኛው ምስራቅና በአፍሪካ ካሉ ዋና ዋና አገሮች ጋር ያላትን ግንኙነት ለማጠናከር በምትጥርበት ወቅት ነው። ፑቲን ሩሲያ ሁኔታውን ወደ መደበኛና የተረጋጋ ደረጃ ለመመለስ ለመርዳት ዝግጁ መሆኗን ገልጸዋል። ካይሮ በበኩሏ ከሞስኮ የረጅም ጊዜ የእህልና የኢነርጂ አቅርቦትን ለማረጋገጥ ያላትን ፍላጎት አስታውቃለች። የመንግስታቱ ድርጅት የሆርሙዝ ወሽመጥን ለመጠበቅ በቀረበ የውሳኔ ሀሳብ ላይ ድምጽ ሊሰጥ መሆኑ ተሰማ። የመንግስታቱ ድርጅት የጸጥታው ምክር ቤት የሆርሙዝ ወሽመጥን በሚመለከት በቀረበ የውሳኔ ሀሳብ ላይ ዛሬ ድምጽ ይሰጣል ተብሎ ይጠበቃል። የምክር ቤቱ ተለዋጭ ፕሬዝዳንት የሆነችው ባህሬን ቢያንስ ለ6 ወራት ያህል በሆርሙዝ ባህር ዳርቻ የመሸጋገሪያ መንገዶችን ለማስጠበቅ አስፈላጊና ከሁኔታዎች ጋር የሚመጣጠን ሁሉንም የመከላከያ ዘዴዎች መጠቀም የሚፈቅደውን የውሳኔ ሀሳብ አቅርባለች። የውሳኔ ሀሳቡ በመንግስታቱ ድርጅት ቻርተር አንቀጽ 7 መሰረት የወታደራዊ ኃይል መጠቀም የሚጠይቅ የነበረ ሲሆን በኋላ ግን ሩሲያና ቻይና በድርድሩ ወቅት በመቃወማቸው እንዲወጣ ተደርጓል። ይሁን እንጂ የውሳኔ ሀሳቡ ላይ የተቀመጡ አንዳንድ ቃላት አሁንም ቤጂንግና ሞስኮ ስለሚያሳስቧቸው ድምጽን በድምጽ የመሻር መብቶችን ሊጠቀሙ ይችላሉ ተብሏል። ከዚህ ቀደም በቀረቡ ረቂቆች ላይ ኢራንን የሚያወግዙና ወሽመጡን የሚጠቅሱ ቃላት በመኖራቸው ድምጽ ተአቅቦ አድርገው ነበር። በመጨረሻ ትራምፕ አገራት ሆርሙዝን ለመክፈት በሚጥሩበት ወቅት ተጨማሪ የኢራን መሰረተ ልማቶችን ኢላማ እንደሚያደርጉ ዝተዋል። የአሜሪካ እየተባባሰ የመጣው ፉከራ ገበያዎችን እያናጋ ሲሆን አገራት የሆርሙዝ ወሽመጥን በድጋሚ ለመክፈት በሚጥሩበት ወቅት በኢነርጂ ፍሰት ላይ ያለውን ስጋት ከፍ አድርጎታል። ፕሬዚዳንት ዶናልድ ትራምፕ በርካታ ሀገራት በሆርሙዝ ወሽመጥ በኩል አስፈላጊ የሆኑ የኤነርጂ ጭነቶችን እንደገና ለመጀመር መንገዶችን በሚፈልጉበት ወቅት አሜሪካ በኢራን ውስጥ የተፈረመውን ማውደም ገና አልጀመረችም በማለት በመሰረተ ልማቶች ላይ የሚሰነዝሩ ጥቃቶችን ለማጠናከር የገቡትን ቃል በድጋሚ አረጋግጠዋል። በአሜሪካና እስራኤል የአየር ድብደባ ከተጀመረ ወደ 5 ሳምንታት ያስቆጠረው በኢራን ውስጥ ያለው ጦርነት በክልሉ ውስጥ ውጥረት ማስፈኑንና የፋይናንስ ገቢዎችን ማናጋቱን ቀጥሏል። ይህም ትራምፕ ለግጭቱ ፈጣን መፍትሄ እንዲያገኙ ግፊት እያሳደረባቸው ይገኛል። የትራምፕ አስተዳደር በኢራን ውስጥ የተፈረመውን ማውደም ገና አልጀመረም፣ ቀጥሎ ድልድዮች ከዚያም የኤሌክትሪክ ኃይል ማመንጫዎች ናቸው ሲሉ ትራምፕ በማህበራዊ ገጻቸው ላይ የጻፉ ሲሆን የኢራን አመራሮች ምን መደረግ እንዳለበት ያውቃሉ እናም በፍጥነት መደረግ አለበት ሲሉ አክለዋል። ቀደም ብሎም አሜሪካ በቴህራንና በሰሜን ምዕራብ ካራጅ ከተማ መካከል አዲስ የተገነባውን ድልድይ ስትደበድብ የሚያሳይ ቪዲዮ ለጥፈዋል። ቢ1 የተሰኘው ድልድይ በዚህ ዓመት ለትራፊክ ክፍተት እንዲሆን ታቅዶ እንደነበር ይታወሳል። የኢራን የመንግስት መገናኛ ብዙሃን እንደዘገቡት በአሜሪካ ጥቃት 8 ሰዎች ሲገደሉ 95 ሌሎች ቆስለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በሰጡት መግለጫ ያልተጠናቀቁ ድልድዮችን ጨምሮ የሲቪል ተቋማትን መምታት ኢራናውያን እጃቸውን እንዲሰጡ አያስገድዳቸውም ብለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።